የኤሌክትሪክ መኪኖች ላይ የሚደረገው ፍተሻ እንደቀጠለ ነው። ይህ ደግሞ ከጀርባ የምትመለከቱ ተሽከርካሪ BYD ዮሐናፕ ይባላል። ብዙዎቻችሁ በአሁኑ ሰዓት ላይ በገበያ ውስጥ የምታገኙ ተሽከርካሪ ነው። ይህ ተሽከርካሪ መኪናውን ለመግዛት በሚሄዱበት ጊዜ ደንበኛችን የ2025 ነው ተብለው ነበረ። እዚህ ጋር እንደምትመለከቱት ግን መኪናው የ2024 ሆኖ ተገኝቷል። ችግሩ ከዚህ ብቻ አይደለም፣ ሌሎችም ችግሮች አሉት። ከእነዚህ መካከል አንዱ ከቦዲው በሚጀምርበት ጊዜ የተሽከርካሪ ከዚህ በፊት ከነበሩት የቦዲ ፓርቶቹ ላይ አንዳንድ የተቀየሩ ነገሮች እንዳሉ በእንደዚህ በቀላሉ በትንንሽ ነገሮች አይቶ መለየት ይቻላል። መኪናው ከዚህ በፊት የምታጋጥሞት ከዛ በኋላ እንደተቀየረ ማለት ነው። ሌላኛው ደግሞ እስቲ ወደ ባትሪው እንምጣ። የተሽከርካሪ 00 ነው ተብሏል። እንደምትመለከቱት መኪናው ግን እስካሁን 142 ጊዜ ቻርጅ ተደርጓል። 59 ጊዜ ፉል ቻርጅ ተደርጓል። ወደ መኪናው የገባው ፓወር መመልከት ትችላላችሁ። ወደ ባትሪው የገባውን ደግሞ ኢነርጂ እዚህ ጋር መመልከት ትችላላችሁ። ይህ ተሽከርካሪ አስተውሉ፣ ከ43 እና ከ45 ኪሎዋት አወር በላይ አይደለም ባትሪያቸው፣ ነገር ግን የገባውን እዚህ ጋር ተመልከቱት። ሌላኛው ደግሞ የባትሪው ሄልዝ ነው። የባትሪው ሄልዝ ከላይ እንደምትመለከቱት 99 ይላል። ይህ እንግዲህ የ2024 እንኳን ብንለው 00 የተባለ ተሽከርካሪ ነው። ወደ ሜትሩ ላይ የሚያሳየው ወደ 15-16 ኪሎ ሜትር ነው። ነገር ግን መኪናው ምን ያህል ኪሎ ሜትር ተጉዞ እንደመጣ ነው የሚያሳየው። መኪናው አዲስ መኪና ነው መገዛው ብላችሁ ለማስፈተሽ እንደዚህ አይነት ችግሮች ላይ ይጥላቸዋል። ስለዚህ የትኛውንም መኪና አዲስም የኤሌክትሪክ እንዲሁም የሃይብሪድ ነዳጅን በሚሆንበት ጊዜ አስፈትሻችሁ ብገዙ ሪኮመንድ ይደረጋል። መኪና እንዲፈተሽላችሁ የምትፈልጉት ባዮ ላይ በምታገኙት ስልክ ቁጥር ደውሉ ትችላላችሁ። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን አይርሱ።